እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር። ከዛ ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየ። ቪዲዮን እንደተመለከታችሁት ይመስላል። ሰላም ጤና ይስጥልኝ ውድና እየተከበራችሁ የአስኔ አትሮንስ ቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ የብሩኬና የሀይሚ ጉዳይ እጅጉን አነጋጋሪ ደረጃ ላይ ደርሷል። የዛሬው ደግሞ ጫን ያለው ነው። ለማንኛውም ግን ቪዲዮን ለማዳመጥ ሞክሩ፣ እንዲሁም ላይክ ማድረጋችሁን እንዳትረሱ ቤተሰቦቻችን። ዛሬ የብሩኬ ወንድም ሀብ ወንድም ማለት ነው በጣም ከባባድ ነገሮችን ሲናገር ነበር። እንዲሁም ደግሞ ጋሽዬም በጣም ማስጠንቀቂያ ጭምር ሰጥተዋታል ማለት ነው። እንዲህ ግን እኔ የገረመኝ ነገር ከአሁን በፊት ጓደኛዬ እንደነበረ አብረን እንደነበር ብላ ስትናገር ጋሽዬ ምን አሉ? አዎ ነግሮኛል፣ ጓደኛሞች እንደነበራችሁ ነግሮኛል አሉ። ጎበዝ፣ ይሄ ነገር ያጠራጥራል ማለት ነው። ስለዚህ በእርግጥ መፍትሄ አለው። እሱ ምንድነው እንዳልኳችሁ ደጋግመን በጣም በርካታ ሰው እንደተናገረው ጓደኝነት ይኖራል፣ ነገር ግን ደግሞ ይቀራል። ስለዚህ ያኔ ቀረ ነው። ያን ጊዜ ጀምረሽ ከመቼ ጀምሮ ተጸነሰ? መች ነበር ያቋረጣችሁት? በጣም ፖይንት የሆኑ ጥያቄዎችን ጠይቀዋታል ማለት ነው። ጋሺ በጣም ነው ያስደሰቱኝ። እንዲሁም ደግሞ ሀይሚ ፊቷን ዝፍዝፍ እንዳረገች ነው። የሀይሚ ፊት ፍትት ብሎ ስቃ የምናይበት ቀን እኛ ደግሞ ሁላችንም የጓጓን ነን አይደል ብዬ አስባለሁ። ዛሬ የተናገረችው ነገር ልጅቷ ምንድን እንደሆነ ታውቃላችሁ? እኔ አለች ልጁን አምኖ ይቀበለኝ ያለዛ ግን እከሳለሁ ብላለች። ጋሽዬም ደግሞ እኔ አስጠነቅቅሻለሁ፣ ይህ ነገር እንደነበር አውቃለሁ፣ የሱ አይደለም ያለዛ ደግሞ የሱ ነው ብለሽ ምቴ ከሆነ በቂ ማስረጃ አምጪ፣ ያለዛ ግን እርምጃ ወስዳለሁ ብለዋል ማለት ነው። እንደው እንደ ጋሽዬ ያሳዘነኝ ሰው የለም። በዛው እኔም አባቴን ጋሽዬ ነው የምለው ግን እና አብርሃምም ጋሽዬ ስለሚሉ ጋሽዬን በላቸውና ጋሽዬ በጣም ተቸግረዋል እኮ ጎበዝ። እና አብርሽ ሲንከራተቱ አሁን ደግሞ እዚህ እነ ሀይሚ ይዘው ያንከራትቷቸዋል። ምን ዕዳ ነው? ለማንኛውም ግን መፍትሄው ምንድን ነው? እዚህ እዛ ቡታጅራ በስመ አብ ወልድ በጣም ነው እየተንጫጩ ያሉት ማለት ነው። እኔ በጣም እየገረመኛል። እርስ በራሱ ወንድም ከወንድሙ እህት ምናምን ራሱ በእነሱ ጉዳይ ያልተግባባበት ነገር አለ። ለማንኛቸውም ግን የብሩኬ ጤንነት ይመርመርልን። በቃ ብሩኬ ይመርመርልን፣ ዲኤንኤ ይውሰድልን። ከዛ በኋላ ልጅቷም ትመርመርልን። በቃ አለቀ። ምንድን ነው አሁን? እኮ በሰላም ተገላገይ ነው እስከምትወልድ ድረስ ነው። ልጅቷ ደግሞ እገዛ ፈልጋለሁ፣ እስከዛ ማንም የለኝም ብቻዬን ነኝ ብላለች። እንደዛ ካለች በጸባይ ማንም ሰው ሊያግዛት ይገባል። እንዲሁም ደግሞ እና ማንኛውም ሰው ሊያግዟት ይችላሉ ብዬ አስባለሁ። ምክንያቱም ይቺ ልጅ በትክክል ማለት ነው በባለፈው ያወጣሁላችሁ አንድ ቪዲዮ ነበረ አብረው ከብሩኬ ጋር የሰሩት ቪዲዮ። እሷ ናት 100% እሷ ናት እንዳየዋት ማለት ነው። ትመሳሰላለች። እና ለማንኛውም ግን ምን ይሻላል ጎበዝ፣ ምን ይሻላል? እኛ ጭንቅላታችን ፈነዳ። በተለይ በሀይሚ ምክንያት የሀይሚና የብሩኬን አንድነት እኮ ሁላችንም ስንፈልግ ተጋቡ አንድ ሁኑልን በቃ ምናምን ስንል አንድ ላይ ያደረግናቸው። ሲቀጥል ደግሞ በመካከል ይሄ ነገር ተፈጥሯል። ለማንኛውም ዛሬ ግን አሳስራለሁ፣ እከሳለሁ። እንዲሁም ደግሞ ጋሽዬ ማስጠንቀቂያ እርምጃ እወስድብሻለሁ ሲሏት ልጅቷን በምክርም ጭምር ሲያስጠነቅቋትም ሲነግሯትም ነበር። ጎበዝ። ለማንኛውም ግን መጨረሻው ምን እንደሚሆን እኔ ራሴ ጓጉቻለሁ ማለት ነው። ሀብ ለብቻው ሌላ ሚስጥር ማውቀው ታሪክ አለ ይላል። የሀብ ፍቅረኛ እንደዚሁ ልጅቷን አውቃታለሁ ትላለች፣ ወዘተርፈ ብቻ አላቅም። ለማንኛውም ግን እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ።